ህሊናሁ ብሎ ሲናገር ይህ ሶስተኛው ነው። ለምንድነው ደጋግሞ 3 ጊዜ ህሊናሁ ያለው ብለን ስንጠይቅ በእግዚአብሔር ወልድ 3 ነገር ስላደረገበት ነው። እግዚአብሔር አብ የሰው ልጅ ሲባል ይቆይና ኖሮ ሲወልድ አባት ይባላል። እግዚአብሔር ወልድ ግን እንደዚህ አይደለም። 3 ሰማያት ይሁኑ እንጂ በውስጣቸው አጠቃላይ 10 ከተሞች አሉባቸው። ወልድ ለራሱ ቃል ነው። ለአብ ለመንፈስ ቅዱስ ደግሞ የሚናገሩበት ቃላቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ቆያችሁ? ለዛሬ የምንመለከተው 4ኛውን የትምህርተ ባት ማብራሪያ ትምህርት ይሆናል። አብራችሁን ቆዩ። ወገጹ ዘፍጹም በጽልመት ፈርሃ ወደንገጸ ዲያብሎስ ይላል። ፊቱ ጨለማን የተቀባ ዲያብሎስ ፈራ፣ ደነገጠ። ይህ ዲያብሎስ የምንለው በዕለተ እሑድ ከተፈጠሩት ከግሩማን መላእክት ጋር አብሮ የተፈጠረ ንጹሕ ፍጥረት ነበረ። እግዚአብሔር በዕለተ እሑድ 8 ፍጥረትን ፈጥሯል። ከነዚህ ከፈጠራቸው 8 ፍጥረት መካከል ውስጥ ቅዱሳን መላእክት ይገኙበታል። እነዚህ ቅዱሳን መላእክት ሲፈጠሩ መጽሐፈ አክሲማሮስ እንደሚነግረን ከእሳትና ከነፋስ ተፈጥረዋል ይለናል። ይህንንም ያለን ጠባያቸውን ለመናገር እንጂ በቁሙ ከእሳትና ከነፋስ ተፈጥረዋል ማለት አይደለም። እግዚአብሔር የፈጠራቸው እነዚህ እሳትና ነፋስ የሥጋ ጠባያት ይባላሉ። መላእክት በትክክል ከእሳትና ከነፋስ ተፈጥረው ቢሆን ኖሮ እንደኛ ይፈርሱ ይበሰብሱ ነበር። ይህ ጠባይ የለባቸው። ምን ለማለት ነው እንዲህ ያተናገረው? እንደ እሳት ረቂቅ፣ እንደ ነፋስ ደግሞ ፈጣኖች ናቸው ለማለት ከሁለቱ ተፈጥሯል ብሏል። እንዲህ አድርጎ አክብሮ ብርሃን አጎናጽፎ የምስጋናን ሀብት ሰጥቶ ከፈጠራቸው በኋላ ከእነርሱ መካከል ከሁሉ ከብሮ የተፈጠረው ሳጥናኤል ከክብሩ ተዋረደ። በምን ምክንያት? ከቅዱሳን መላእክት ጋር አመስግን ቢባል አይ እኔንም አመስግኑኝ እንጂ ቀድስ ሲሉት ከ3ቱ ቅዱስ ጋር 4ኛ አድርጋችሁ እኔንም ቀድሱኝ የሚል ደፋር ነበር። በዚህ ምክንያት እግዚአብሔር ጸጋውን ገፎ ከብርሃኑ አራቅቶ ወደ ጥልቁ ጥሎታል። ወደ ጥልቁ ሲጥለውም እሁድ ዕለት የነበረውን የሚዳሰስ የሚጨበት ጨለማ እንደ ቁርበት አጎናጽፎ በዚያ ጠቅሎ ነበር የጣለው። አሁን የምናውቀው ጨለማ ታዲያ ከየት መጣ ብለን ብንጠይቅ ልክ አንድ ሰው ውሃ ጠጥቶ ከዚያ ከሚጠጣበት መጠጫው ላይ እንደ እንጥፍጣፊ እንደሚቀር ሁሉ ያም ጨለማ እንደዚያ የቀረ ነው አሁን የምንመለከተው ማለት ነው። ይህ ዲያብሎስ ፊቱ ጨለማን የተቀባ ፊቱ ጨለማ የሆነ መላ ሰውነቱ ሁሉ የጨለመ ዲያብሎስ ፈራ፣ ደነገጠ ይለናል። ምን ሆኖ ነው የፈራው የደነገጠው ስንል ርእዮ ብሁተ ልደት በሥጋ አምላከ በሲኦል ወሪዶ ዘእምልዑላን ሰማያት ዘኢይትነገር ወሪዶ ይለናል። የማይመረመር በልደት የሰለጠነ አምላክ ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ሥጋን ተዋህዶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ ተወልዶ በጨርቅ ተጠቅሎ በጎል ተጥሎ ቢመለከት ፈራ፣ ደነገጠ። ጌታችን የሚወለድባትን ቤተልሔም ሊወለድ 25 ቀን ሲቀረው ቅዱሳን መላእክት ልኮ ያስጠብቃት ነበረ። የዚህን ሰዓት በዚያ የነበሩ ጣዖታት በሙሉ ፈራረሱ። አጋንንት ማደር ተሳናቸው። የቀድሞ ስራቸውን መስራት አቃታቸው። የዚህን ሰዓት ፈጥነው ሄዱና ጌታቸውን ዲያብሎስን ጌታችን እንደው ምን ይሻላል? ምን እንደሆነ አናውቅም። ጣዖታቱ በሙሉ ፈርሰዋል። የቀድሞ ስራችን መስራት አልቻልንም። ምንድን የተፈጠረው ብለው ሲጠይቁት ቀድሞ በዚያ በብሉይ ዘመን ኢሳይያስ የሚባል አንድ ነቢይ ተነስቶ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ሲል ሰምቼ በምናሴ አድሬ በመጋዝ አስተርትሬ በኩላብ አሰቀዬ ገድየው ነበረ። ሚልክያስ የሚባልም ነቢይ ተነስቶ አንቺ የኤፍራታ ክፍል የምትሆኝ ቤተልሔም ሆይ ከይሁዳ ነገሥታት ከተሞች አታንሽም፣ ወገኖች እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወለዳል ሲል ሰምቼው ነበረ። ይህ ንጉሥ ተወልዶ እንደሆነ ወየው ለኔ ወየው ለእናንተ አላቸውና 4 ጸወርተ መንበር ነበሩት ዙፋኑን የሚሸከሙለት ያዘጋጃቸው ሊቃነ አጋንንት። እነሱን ጠርቶ በዙፋኑ ተቀምጦ ይዘውት ወደ ቤተልሔም ሄደ። ልክ ቤተልሔም ሲደርስ እነዚያ እሳት የለበሱ ግሩማን መላእክት በእሳት ጦር በእሳት ቀስት እየነደፉ አላስጠጋሏቸው። የዚህን ሰዓት ዛሬ ገና የኔ አጥፊ ተወልዷል ብሎ ብን ብሎ ጠፋ። ይህን በቤተልሔም የሆነውን ተመልክቶ
ፊቱ ጨለማ የተቀባ ዲያብሎስ ፈራ፣ ደነገጠ። እንግዲህ ጌታችንን በዚህ ስንመለከት በልደት የሰለጠነ ብሎ ሲጠራው እንመለከታለን፣ ወይም የልደት ብቸኛ ሲለው እንመለከታለን። ለምንድነው ሁሉ ይወለዳሉ ጌታችን ለምን የልደት ብቸኛ ይባላል ብለን ብንጠይቅ የመጀመሪያው መሰረታዊ ምክንያት በዚህ ዓለም ያሉ ሰዎች ቢወለዱ ከአባታቸው ጋር እኩል አይሆኑ ወይም አንድ አይሆኑ፣ ከአባታቸው ያንሳሉ። ለምሳሌ አብርሃም ከይስሐቅ ይበልጣል፣ ይስሐቅ ከያዕቆብ ይበልጣል። ወልድ ጋር ስንመጣ ግን ከአባቱ ጋር በስልጣን በአምላክነት እሩይ አንድ የሚሆንባት ልደት ነው ያለችው። ስለዚህ በልደት የሰለጠነ ብሎ ይጠራዋል። ቅዱስ ሕርያቆስ በቅዳሴ ማርያም ሲናገር በፍጥረት ስርዓት አብርሃም ይስሐቅን እንደሚያዘው ይስሐቅ ያዕቆብን እንደሚያዘው አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድም መንፈስ ቅዱስን አይበልጠውም። መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስ ነው። አንድ አምላክ፣ አንዲት መንግስት፣ አንዲት አገዛዝ፣ አንዲት ስልጣን ይለናል። ስለዚህ ወልድ ልጅ በመሆኑ ከአብ አካል ዘእም አካል ባህሪ ዘእም ባህሪ በመወለዱ ከአባቱ የማያንስባት ልደት ስላለችው በልደት የሰለጠነ ይለዋል ማለት ነው። ሁለተኛው ምክንያት ደግሞ ለቀዳማዊ ልደቱ እናት፣ ለዳህራዊ ወይም ለሁለተኛ ልደቱ ደግሞ አባት የለውም። እንደዚህ ያለ ማንም አይገኝም። ጌታችን መድኃኒታችን እግዚአብሔር ወልድ ግን ቅድመ ዓለም ያለ እናት ከአባቱ ብቻ ተወልዷል። እንዴት ተወለደ አናውቅም፣ መወለዱን ግን እናውቃለን። ሁለተኛ ልደቱን ደግሞ ከእናቱ ብቻ ያለ ወንድ ዘር ተወልዷል። እንዴት ተወለደ አናውቅም፣ መወለዱን ግን እናምናለን፣ አባቶቻችን እንደነገሩን። ስለዚህ እንደዚህ ያለ ልደት ያለው በልደት የሰለጠነ እግዚአብሔር ወልድ ነው ለማለት በሆተ ልደት ይለናል። ሶስተኛው ምክንያት የሰው ልጅ ሲባል ይቆይና ኖሮ ኖሮ ሲወልድ አባት ይባላል። እግዚአብሔር ወልድ ግን እንደዚህ አይደለም። ከጥንት አንስቶ እስከ ዓለም ፍጻሜ፣ ከዓለም ፍጻሜም በኋላ ለዘለዓለም ወልድ ሲባል ነው የሚኖረው። በዚች ስም የሚጠራ ብቸኛ እግዚአብሔር ወልድ ስለሆነ በዚህ ምክንያት በልደት የሰለጠነ ብሎ ይናገርለታል። ይህ ብቻ አይደለም። አራተኛው ምክንያት ደግሞ ወልድ የሚለው ስም የብቻው ስም የሆነለት እግዚአብሔር ወልድ ብቻ ነው። አብና መንፈስ ቅዱስ የሚጠሩበት ስም አይደለም። ይሄ አብ አባት ማለት ነው። የማን አባት? የወልድ። አብ ወልድን ይወልዳል፣ መንፈስ ቅዱስን ያሰርጻል። ወልድ ምን ማለት ነው? ልጅ። የማን ልጅ? የአብ ልጅ። አብን አህሉና መስሎ ከአብ አካል ዘእም አካል ባህሪ ዘእም ባህሪ ይወለዳል ማለት ነው። ስለዚህ እስከ ዘለዓለሙ ወልድ ሲባል የሚኖር ብቸኛ አካላዊ ቃል እግዚአብሔር ወልድ ስለሆነ በልደት የሰለጠነ ይለዋል ማለት ነው። አምስተኛው ምክንያት ደግሞ የዚህ ዓለም ሰዎች ልጅ ተብለው ቢጠሩም እንኳን የሚወለዱት እናት አባት በሚፈጽሙት ድማሬ ወይም አንድነት ነው። እግዚአብሔር ወልድ ግን ሲወለድ ያለ ዘራ ብእሲ በህቱም ድንግልና ስለሆነ በዚህ ምክንያት የልደት ሰልጣና ወይም በልደት የሰለጠነ ብሎ ይጠራዋል ማለት ነው። እንግዲህ ዲያብሎስ ይህንን ግሩም አምላክ አምላኬ አምላኬ ለምን ተውከኝ ሲል ሰማና በመስቀሉ ጊዜ ይማሩቅ ብእሲ ይሆን እንዴ ብሎ ጠረጠረ፣ ደነገጠ። መጀመሪያ በዮርዳኖስ አባቱ ሲመሰክርለት ሰምቷል። በደብረ ታቦርም ሲመሰክርለት ሰምቷል። ወለተ ኢያኢሮስን የአራት ቀን ሬሳ ደግሞ አልዓዛርን እነዚህን ሲያስነሳ ተመልክቶ ይህማ ከነቢያት የሚበልጥ ነቢይ ነው የሚለውን እያሰበ ይጠራጠር ነበረ። አምላክ ይሆን የሚለው ሐሳብ አልገባውም ነበር። አምላካዊ ስራዎችን ሲሰራ በጣም ያስደነግጠው ነበር። ያየው ደግሞ ያን አምላክነቱን እንዳይጠረጥርበት ደግሞ እየተራበ ይታየው ነበረ። በዚህ ምክንያት ዲያብሎስ ጌታችን ከተወለደባት ጊዜ ጀምሮ ተሰቅሎ በሞቱ ድል እስኪያደርገው ድረስ እንዲሁ ልቡን ሲያባክንበት ነበረ ጌታችን ያቆየው። ስድስተኛው ምክንያት ደግሞ ምንም እንኳን ያለ ዘራ ብእሲ ቢወለድ ከዚሁም አልፎ ደግሞ ፍጹም ሰው ሆኖ ቢገለጥም እንኳን የጌታችንን ልደቱን መመርመር የሚችል ማንም ሰው የለም። ስለዚህ በልደት የሰለጠነ ብሎ ይነገርለታል ማለት ነው። ይህ በልደት የሰለጠነ ጌታችን ህሊናሁ ዘኢይትከፈል ተብሎ ይጠራል። የአብ ህሊናው የማይለይ ነው፣ ወይም ደግሞ የማይለይ የአብ ህሊናው እግዚአብሔር ወልድ ነው ተብሎ ይተረጎማል። ለምን ህሊናሁ አለው ስንል ህሊና በልቡና
ከተወለደ በኋላ በዚያው በልቡና ህልው ሆኖ ይኖርና ልገለጥ ባለ ጊዜ በቃልነት ከዊን እንደሚገለጥ እግዚአብሔር ወልድም ከአባቱ ከተወለደ በኋላ በአባቱ ባህሪ ከአባቱ ጋር ህልው ሆኖ ሲኖር ቆይቶ በኋላ ልገለጥ ባለ ጊዜ ሰው ሆኖ ተገልጧልና በዚህ ምክንያት ህሊናሁ ለአብ ይለዋል ማለት ነው። ህሊናሁ ዘኢይትከፈል የአብ ህሊናው የማይለይ ነው ብሎ ይነግረናል ማለት ነው። በአሐቲ ምክር ምስለ አቡሁ ሰማያተ ገብረ ቢጽ በሌላት ወይም እሷን የሚመስል ሌላ ስልጣን በሌለባት በአንዲት ባህሪያዊ ስልጣኑ ከአባቱ ጋር ከእሳት የሚያቃጥለውን ትቶ ሰባቱን ሰማያት ፈጠረ ማለት ነው። እንግዲህ እግዚአብሔር ሰማያትን ሲፈጠር አክሲማሮስ እንደሚነግረን ከእሳት የሚያቃጥለውን ወስዶ ለሲኦል ሰጣት። ከዚያ ብሩሁን ቀሊሉን ወስዶ ደግሞ ሰባቱን ሰማያት ሰራ ይለናል። እነዚህ ሰባቱ ሰማያት የምንላቸው በሶስት ይከፈላሉ። የመጀመሪያዎቹ ሶስቶቹ የእግዚአብሔር ሀገሮች ይባላሉ። ቀጣዮቹ ሶስቶቹ የቅዱሳን መላእክት ሀገር ይባላሉ። ከዚያ አንዲቷ የቀረችው ደግሞ የሰው ልጆች ሀገር ናት። እነዚህም የእግዚአብሔር ሀገር የምንላቸው ከላይ ወደ ታች ስንወርድ ጽርሐ አርያም፣ መንበረ መንግስት፣ ሰማይ ውዱድ። ይህ ሰማይ ውዱድ የምንለው ማለት ኪሩቤል የምንላቸው አራቱ እንስሶች የሚሸከሙት የእግዚአብሔር ዙፋን የተባለ ሰማይ ነው። እንደዛ ብቻ ሳይሆን ደግሞ ሰማያት በሙሉ መሰረታቸው ሰማይ ውዱድ ነው። ስለዚህ የሰማያት መሰረት ይባላል። በኪሩቤል ጀርባ ላይ ያለ የእግዚአብሔር ዙፋን ተብሎም ይነገርለታል ማለት። ስለዚህ እነዚህ ሶስቱ የእግዚአብሔር ሀገር ይባላሉ። ከዚያ ዝቅ ስንል አራተኛ ላይ የምናገኛት ኢየሩሳሌም ሰማያዊት ናት። እሷ ደግሞ በእሳት በተሸፈነች ሀገር ላይ የተሰራች ግርምት መዓዛዋ የሚጣፍጥ ሰዎች ሊገቡባት የሚናፍቋት ታቦት ዘዶር ያለችባት በጆሮ ያልተሰማ በአይን ያልታየ የሰው ልቡና ሊያስበው የማይችል ተድላ ደስታ እግዚአብሔር ያዘጋጀባት ሀገር ናት። ቀጣዮቹ ሶስቱ ደግሞ የመላእክት ሀገር የሚባሉት ከላይ ወደታች ስንቆጥራቸው ኢዮር፣ ራማ፣ ኤረር ይባላሉ። በቁጥር 3 ሰማያት ይሁኑ እንጂ በውስጣቸው አጠቃላይ 10 ከተሞች አሉባቸው። በኢዮር ላይ 4 ከተሞች፣ በራማና በኤረር ላይ 3 ከተሞች አሉ። በአጠቃላይ በእነዚህ በ10 ከተሞች ላይ 10 ነገደ መላእክት አስቀምጦባቸው 100 ነገደ መላእክት አኑሮባቸዋል ማለት ነው። ስለዚህ እሷን የሚመስል ሌላ ስልጣን በሌለባት በዚያች በአንዲት ስልጣን ከአባቱ ጋር እነዚህን 7ቱን ሰማያት ፈጠረ። አንድም ደግሞ 20ውን ዓለማት ፈጠረ ተብሎ ይነገራል። እነዚህ 20 ዓለማት የምንላቸው በ4 አይነት ይከፈላሉ። ዓለማተ እሳት፣ ዓለማተ ውሃ፣ ዓለማተ ነፋስና ዓለማተ መሬት። ዓለማተ እሳት የምንላቸው 9 ናቸው። ዓለማተ ውሃ የምንላቸው 4 ናቸው። ዓለማተ ነፋስ 2 ናቸው። ዓለማተ መሬት 5 ናቸው። ስለዚህ እነዚህን 20ውን ዓለማት እርሷን የሚመስል በሌለ በአንዲት ስልጣን ከአባቱ ጋር ፈጠረ ማለት ነው። ምስለ አቡሁ አክሊሎሙ ለመላእክት፣ ከአባቱ ጋር የመላእክት አክሊላቸው ዘውዳቸው ክብራቸው እሱ ነው። እንግዲህ በዚህ ዓለም የሚኖሩ ነገስታትን ብንላቸው ታላላቅ ሰዎች ሁሉ እንክበር ባሉ ጊዜ የሚያጠልቁት ዘውድ አክሊል የከበረ የተባለ ማዕድን አምጥተው በዚያ አሰርተው ዘውድ አክሊል ያደርጋሉ፣ ይከብሩበታል ማለት ነው። ቅዱሳን መላእክት ግን አክሊላቸው ዘውዳቸው ክብራቸው ራሱ እግዚአብሔር ነው። እንደዚህ ዓለም ነገስታት አይደለም። ምክንያቱም የዚህ ዓለም ነገስታት ዘውዳቸውን ሲያወልቁት ክብራቸው ይቀራል። ቅዱሳን መላእክት ግን ክብራቸው እሱ ስለሆነ ማንም የማያወልቅባቸውን ዘውድ አክሊል ገንዘብ አድርገዋል ማለት ነው። ወለሊቃነ መላእክት ኃይል፣ የመላእክት አለቆችም ኃይላቸው እርሱ ነው። እንግዲህ እግዚአብሔር የመላእክት ኃይል ተብሎ ይነገራል። የዚህ ዓለም ነገስታት አሁንም የምናያቸው ኃያላን ሀገራት የምንላቸው በታጠቁት ኒውክሌር ልክ በታጠቋቸው ወታደሮች ልክ በእነዚህ ልክ ነው ኃይላቸው የሚገመተው። ኃያላን ነን የሚሉት እነዚህን ቢወስዱባቸው ኃይል የላቸው። ቅዱሳን መላእክት ግን ኃይላቸው እግዚአብሔር ነው። ይኸውም ሊታወቅ በመጽሐፈ አክሲማሮስ እሁድና ዓርብ ላይ ቅዱሳን መላእክት ዲያብሎስ ከእግዚአብሔር ተጣልቶ ሳለ ሊዋጉት ሄዱ። በምን ምክንያት? እግዚአብሔር አምላካቸውን ሲሳደብ ሰምተውታል። ቅዱሳን መላእክት ለአምላካቸው ክብር ፍጹም ቀናኢያን ናቸውና ከዲያብሎስ ጋር ተዋጉ። ግን
2 ጊዜ ድል ተነሱ። ከዚህ በኋላ በሶስተኛው ወደ አምላካቸው ቀረቡና ጌታ ሆይ ፈቃድ ባይሆን ነው ወይስ ምንድነው እንዲህ የሆነው ብለው ሲጠይቁት ፈቃድስ ፈቃዴ ነው፣ ግን ኃይሌን በእናንተ ልገልጥ ስለሆነ ነው ብሎ እግዚአብሔር አምላካችን መስቀል ሰጣቸው። ትምህርተ መስቀል ሲሰጣቸው ሂደው ዲያብሎስን ድል አደረጉት። በዮሐንስ ራእይ ምዕራፍ 12 ላይ የተገለጠው ሚካኤልና ሰራዊቱ ዘንዶውን ተዋጉት፣ ወደ ጥልቁም ተጣለ የተባለው ታሪክ ይህ ነው ማለት ነው። ስለዚህ እነዚህ መላእክት በኃይል ድል እንዲነሱት ያደረጋቸው ራሱ ኃይል የሆናቸው እግዚአብሔር ነው። ስለዚህ ወለሊቃነ መላእክት ኃይል ተብሎ የተነገረለት እርሱ ነው። መላእክትም እንዴት ኃያላን እንደሆኑ ለመግለጥ በመጽሐፍ ተራራ የሚያክለውን ትልቅ ደንጊያ ልክ ሳር እንደሚበጥስ ሰው ብድግ አድርጎ እንደ ተርታ ነገር ወደ ወንዙ ሲጥል እንመለከታለን። በዮሐንስ ራእይ ምዕራፍ 18 ቁጥር 21 ላይ እንዲህ ይላል፣ አንድ ብርቱ መልአክ ትልቅ ወፍጮ የሚመስል ድንጋይ አንስቶ ወደ ባህር ወረወረው፣ እንዲህ ሲል ታላቂቱ ከተማ ባቢሎን እንዲህ ተገፍታ ትወድቃለች፣ እንግዲህ ወዲህ ከቶ አትገኝም ብሎ ተናግሯል። ለኃያላን አጽፍሕ ይላል። ምን ማለት ነው? የሊቃነ መላእክት የብርሃን ልብሳቸው እርሱ ነው። እንግዲህ የዚህ ዓለም ነገስታት እንልበስ እናጊጥ ከብረን እንታይ ባሉ ጊዜ በጣም ውድ የሆነ ወርቀ ዘቦ ግምጃ ለብሰው ይታያሉ። ወርቀ ዘቦ ማለት ወርቅ የገባበት ወርቅ የተስማማለት እጅግ ያማረ የተንቆጠቆጠ ልብስ ማለት ነው። ያን ለብሰው ይታያሉ። ያን ቢያወልቁት ግን ከዚያ በኋላ ክብሩ ተገልጦ አይታይም። የመላእክት ግን የብርሃን ልብሳቸው ራሱ አምላካቸው እግዚአብሔር ነው። ይኸውም ሊታወቅ ስለ ዲያብሎስ ስንናገር ወገጹ ዘፍጹም በጽልመት ብለናል። ፊቱ በጨለማ የተቀባ ዲያብሎስ ፈራ ደነገጠ ብለናልና ፊቱ በጨለማ የተቀባበት ጨለማ የለበሰበት ምክንያት አምላኩን አምልክ ቢባል አይ አላመልክም እኔን እንደውም አራተኛ አድርጋችሁ አምልኩኝ ያለ ደፋር ስለሆነ በዚህ ምክንያት ከብርሃኑ ገፎ ጸጋውን አራቁቶ ወደ ጥልቁ ጥሎታል ጌታችን ማለት ነው። እና የመላእክት ክብራቸውን በመጠበቃቸው ብርሃን የሆነ ልብሳቸው ራሱ ፈጣሪያቸው እግዚአብሔር ነው ማለት ነው። ወለአጋዕዝት መንፈስ የመላእክትና የመላእክት አለቆችም ርቀታቸው ደግሞ እርሱ ነው። ይኸውም ሊታወቅ እንግዲህ ነገስታት በዚህ ዓለም እንሰወር ባሉ ጊዜ የሚያደርጉት ከአንድ እልፍኝ ወይም ቤት ተከተው በር አዘግተው በአሽከሮቻቸው እና በጠባቂዎቻቸው አይ ጌቶች የሉም እያሰኙ ይሰወራሉ። ቅዱሳን መላእክት ግን እንሰወር ባሉ ጊዜ እንዲህ ያለ መሸሸጊያ አይፈልጉም። ለምን? ርቀታቸው ራሱ ባለቤቱ እግዚአብሔር ስለሆነ። ከርቀታቸውም የተነሳ አንዱ መልአክ በአንዱ መልአክ ማለፍ ይችላል። መገፋፋት የሚባል ነገር የለም። ከዚህ በላይ የሚደንቀው በትንሽ ቦታ ላይ እልፍ አእላፋት ወትእልፊታ አእላፋት መላእክት በአንድ ጊዜ መገኘት ይችላሉ። እንደኛ አንዱ ቦታ ላይ አንድ ሰው ከተገኘ በኋላ እዛ ቦታ ላይ ሌላ ሰው እንደማይገኘው አይነት ጠባይ የለም። ለምን? ርቀታቸው ከሱ የተሰጣቸው ሀብት ስለሆነ ማለት ነው። በዚህም ምክንያት ለመላእክት የሚገኙበት የትኛውን ቦታ አይጠባቸውም ማለት ነው። ዘእም ቅድመ ዓለም መንግስቱ ሰፋኒት። ይህ ማለት ምን ማለት ነው? ቅድመ ዓለም የነበረች ልጅነቱ ፍጽምት ናት። አንድም ደግሞ ቅድመ ዓለም የነበረች ጌትነቱ የባህርዩ ናት፣ በሁሉ የመላች ናት። ወይም ደግሞ በሁሉ የመላች ጌትነቱ ቅድመ ዓለምም የነበረች ናት፣ ወይም ኋላ ገንዘብ ያደረጋት አይደለችም ማለት ነው። ሁለተኛውን በአሐቲ ምክር ምስለ አቡሆ ሰማያተ ገብረ የሚለውን ትርጉም እንመልከት። ቢጽ በሌላት እሷን የሚመስል ሌላ ስልጣን በሌላት በአንዲት ስልጣኑ 9ኙን የቤተክርስቲያን ማዕርጋት ፈጠረ ማለት ነው። እነዚህ 9ኙ የቤተክርስቲያን ማዕርጋት የምንላቸው መዘምር ከምንለው ደረጃ ሊቀ ጳጳሳት እስከምንለው ደረጃ ያሉት ናቸው። ሕዝቡንም አሕዛቡንም ደግሞ የሚያከብር የክብር ባለቤት እርሱ ነው። ከባሕርይ አባቱ ጋር የቀሳውስት የዲያቆናት ክብራቸው ሞገሳቸው እርሱ ነው። የኤጲስቆጶሳት ኃይላቸው እርሱ ነው። የጳጳሳት መጎናጸፊያቸው እርሱ ነው። ልብሳቸው ልክ የብርሃን ልብሳቸው የመላእክት እርሱ ነው እንዳልን የኤጲስቆጶሳትም ደግሞ ልብሳቸው እርሱ ነው። እርሱን ለብሰው እርሱን ተጎናጽፈው ይኖራሉ ማለት ነው። የሊቃነ ጳጳሳት ክብራቸው ማዕርጋቸው እርሱ ነው። ህሊናሁ ለአብ ዘኢይትረከብ ይላል። የማይመረመር የአብ ህሊና እግዚአብሔር ወልድ ነው። ወይም ደግሞ የአብ ህሊናው የማይመረመር ነው ማለት ነው። የአብ ህሊናው ይለዋል ብለናል ከዚህ በፊትም እግዚአብሔር ወልድን። ለምን የአብ ህሊናው ይለዋል ስንል ህሊና ከልብ ተገኝቶ
በልብ ህልው ሆኖ ሲኖር ከቆየ በኋላ ልገለጥ ባለ ጊዜ በቃልነት ከዊን ይገለጣል። እንደዚህም ሁሉ እግዚአብሔር ወልድ ከአባቱ አካል ዘእም አካል ባህሪም ዘእም ባህሪ ከተወለደ በኋላ ልገለጥ ባለ ጊዜ ሰው ሆኖ በስጋ ተገልጧልና ስለዚህ የአብ ህሊናው ይባላል። በመገለጡ ብቻ አይደለም፣ የአብ የወልድ የመንፈስ ቅዱስ ህሊናቸው አንዲት ናት። ያቺ የአብ የወልድ የመንፈስ ቅዱስ አንዲት ህሊና ግን በስራ የተገለጠችው በወልድነት ከዊን ስለሆነ ወልድን ህሊናሁ ለአብ ይለዋል ማለት ነው። ውእቱ ጥበቡ ለአብ ይላል። የአብ ጥበቡ ወልድ ነው። ወልድን የአብ ጥበቡ ለምን ይለዋል? በመጻሕፍትም ስንመለከት ወልድን ጥበቡ እያለ ደጋግሞ ሲጠቅሰው እናገኛለን። በምን ምክንያት ስንል ጥበብ ከልብ ይመነጫል። በልብ ህልው ሆኖ ከኖረ በኋላ ልገለጥ ባለ ጊዜ በአንደበት በቃል ይገለጣል። እንደዚሁ ሁሉ እግዚአብሔር ወልድም ከአባቱ ከተወለደ በኋላ በአባቱ ህልው ሆኖ ሲኖር ልገለጥ ባለ ጊዜ ሰው ሆኖ በዚህ ዓለም ተመላልሶ ተገልጧልና በዚህ ምክንያት ጥበቡ ይሏል። ይህ ብቻ አይደለም፣ አብ ዲያብሎስን ድል የነሳበት ጥበቡ እግዚአብሔር ወልድ ነው። እንዴት? የአብ የወልድ የመንፈስ ቅዱስ ፈቃዳቸው ጥበባቸው አንዲት ናት። አብ ወልድ መንፈስ ቅዱስ ሰውን ለማዳን ወደዱ፣ ፈቀዱ። ከዚህ በኋላ ሰው ሆኖ በመገለጥ ሰውን በቤዛነት በደሙ ዋጋ ከፍሎ ያዳነው በተለየ አካሉ እግዚአብሔር ወልድ ስለሆነ የአብ ጥበቡ ተብሎ ይነገርለታል ማለት ነው። ውእቱ ኃይሉ ውእቱ የማኑ ውእቱ ምክሩ ይላል። ውእቱ ኃይሉ ማለት የአብ ኃይሉ እርሱ ነው። ውእቱ የማኑ ማለት የአብ ቀኝ እጁ እርሱ ነው። ውእቱ ምክሩ ማለት የአብ ምክሩ እርሱ ነው። እነዚህ ሁሉ ተያይዘው የሚተረጎሙ ናቸው። ውእቱ ኃይሉ ያለው የአብ ኃይሉ የተገለጠው በወልድ ስለሆነ በዚህ ምክንያት የአብ ኃይሉ እርሱ ነው ብሎ ይነገራል። እንዴት ኃይሉ ተገለጠ ብንል ቀርቦ የነበረ ዲያብሎስን ያራቀው ሰው ሆኖ በተገለጠ በልጁ በኢየሱስ ክርስቶስ ስለሆነ የአብ ኃይሉ እርሱ ነው ተብሎ ይነገርለታል። ውእቱ የማኑ ውእቱ ምክሩ ተብሎም ይገለጣል። ውእቱ ህሊናሁ ይላል። ህሊናሁ 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 ብሎ ሲናገር ይህ ሶስተኛው ነው። ለምንድን ነው ደጋግሞ ሶስት ጊዜ ህሊናሁ 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 ያለው ብለን ስንጠይቅ በእግዚአብሔር ወልድ ሶስት ነገር ስላደረገበት ነው እግዚአብሔር አብ። እነዚህም የመጀመሪያው ዓለምን ካለመኖር ወደ መኖር አምጥቶ በቃሉ ፈጥሮበታል። ቅዱስ አትናቴዎስም ምን ይላል? የፍጥረታት በሙሉ መፈጠር የሆነው በቃሉ ነው። በዚያው ፍጥረቱን በፈጠረበት በአካላዊ ቃል ደግሞ ዓለሙን ተቤዦታል፣ አድኖታል ብሎ በነገረ ሥጋዌ ትምህርቱ ይነግረናል። ስለዚህ መጀመሪያ ዓለሙን ፈጥሮበታል። ሁለተኛ ላይ የበደለ አዳምን ወደ ክብር የመለሰው ዓለሙን የታረቀው በልጁ ስለሆነ ሁለተኛው ምክንያት ይህ ነው። ሶስተኛው ምክንያት ደግሞ ዳግም ሲመጣ እግዚአብሔር በተለየ አካሉ ሰው እንደሆነ ስጋን እንደተዋሃደ የሚመጣው ከአብ ከመንፈስ ቅዱስ ጋር ወልድ ነው። ፍርድም የምትገለጠው በቃልነት ከዊን ስለሆነ በዚህ በሶስቱ ምክንያቶች ህሊናሁ 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 ብሎ ይናገራል። ይህ ብቻ ግን አይደለም። ወልድ ለራሱ ቃል ነው። ለአብ ለመንፈስ ቅዱስ ደግሞ የሚናገሩበት ቃላቸው ነው። ስለዚህ ወልድ ለራሱ ቃል ሆኖ ለአብ ለመንፈስ ቅዱስ ቃል በመሆኑ ምክንያት ህሊናሁ 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 ብሎ ሶስት ጊዜ ይናገራል። ሶስተኛው ምክንያት ቃሉ ሶስት ጊዜ የተነገረው ይህ የሶስትነት ምሳሌ ነው። ቃሉ አለመለወጡ ደግሞ የአንድነት ምሳሌ ነው ማለት ነው። እደ መዝራዕት ዘአብ ከዊኖ እንከ ይላል። ቃልም ስጋ ቢሆን የአብ ቀኝ ክንድ ሆኖ ይኖራል። ቃል ስጋ በመሆኑ ከአብ ቀኝ ክንድነት ከአብ መዝራዕት ክንዱ መዝራዕቱ ከመባል ፈጽሞ አልተለየም ማለት ነው። ሁለተኛው ትርጉም ደግሞ ስጋ ከመለኮት ጋር በመዋሃዱ ምክንያት የአብ መዝራዕቱ ኃይሉ ቀኝ ክንዱ መባልን ገንዘብ አደረገ ማለት ነው። ይህም ማለት ስጋና አካላዊ ቃል ሲዋሃዱ ስጋ የባህሪ አምላክ በመሆኑ ምክንያት ከአብ ከመንፈስ ቅዱስ ጋር አንዱ ቅዱስ ሆኖ የሚመሰገን የባህሪ አምላክ ሆነ ማለት ነው። ይህን ስንመለከት ደጋግሞ እዱ መዝራዕቱ እያለ ይጠራዋል። ክንዱ ብሎ ለምንድን ነው የሚጠራው ብለን ስንመለከት በነቢያት ትንቢትም ተደጋግሞ ተነግሯል። ለምሳሌ ፈኑ እዴከ ማርያም ብሎ ቅዱስ ዳዊት ይናገራል። ኢሳይያስም እንደዚሁ ሌሎቹም ነቢያት እግዚአብሔርን ክንድህን ስደድልን ፈጥነህም አድነን እያሉ ይናገራሉ። ለምንድን ነው ወልድን ክንዱ እያለ የሚጠራው ብለን ስንናገር የመጀመሪያው ምክንያት የሰው ኃይሉ የሚገለጠው በክንዱ ነው። እንደዚሁ ሁሉ
እግዚአብሔር አብም ሰውን የሚያድንበት ኃይሉን የገለጠው በእግዚአብሔር ወልድ ሰው መሆን ስለሆነ በዚህ ምክንያት ክንዱ ይባላል። ሁለተኛው ምክንያት በክንድ የቀረበውን ያረቁበታል፣ የራቀውን ደግሞ ያቀርቡበታል። እንደዚሁ ሁሉ እግዚአብሔር አብም ክንዱ በተባለ በልጁ በእግዚአብሔር ወልድ የቀረበ ዲያብሎስን ፈጽሞ ያረቁበታል፣ የራቀ አዳምን ደግሞ ወደ እርሱ አቅርቦበታልና ክንዱ ተብሎ ይጠራል። ሶስተኛው ምክንያት ክንድ ከትከሻ ከሰውነት ሳይለይ የወደቀውን ያነሱበታል። እንደዚሁ ሁሉ እግዚአብሔር ወልድም ከአባቱ ባህሪ ከአባቱ ክብር ሳይለይ ሰው ሆኖ በመገለጥ የወደቀ አዳምን ስላዳነው ክንዱ ተብሎ ይጠራል ማለት ነው። በክንድ የቀረበውን ያረቁበታል፣ የራቀውን ደግሞ ያቀርቡበታል። እንደዚሁ ሁሉ እግዚአብሔር አብም ክንዱ በተባለ በልጁ የቀረበ ዲያብሎስን አርቆበታል፣ የራቀ አዳምን ደግሞ ወደ እርሱ አቀርቦበታል። በመጽሐፍ ቅዱስ በቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 13 ላይ በቆላሴስ መልእክቱ ምዕራፍ 2 ቁጥር 14 ላይ እንዲህ ይለናል፣ አሁን ግን ቀድሞ ርቃችሁ የነበረ እናንተ በክርስቶስ ደም ቀርባችኋል፣ ሰይጣንን ከመካከላችን አራቀው፣ በመስቀሉም ጠርቆ ከመንገዳችን ላይ አስወገደው ይላል። ስለዚህ በልጁ ዲያብሎስን አራቀልን፣ እኛን ደግሞ ወደ እርሱ አቀረበ። ስለዚህ ወልድ ክንዱ ተብሎ ይጠራል ማለት ነው። ይህ ብቻ አይደለም፣ ሰው በክንዱ የታሰረውን ይፈታበታል፣ የተፈታውን ደግሞ ያስርበታል። እንደዚሁ ሁሉ ታስረን የነበርን ሁላችንን ደቂቀ አዳምን በልጁ ፈታን፣ የተፈታ የነበረውን ዲያብሎስን ደግሞ በልጁ አሰረው። ስለዚህ ጌታችን በእነዚህ ምክንያቶች እዱ መዝራዕቱ ቀኝ እጁ ክንዱ ተብሎ ይገለጣል ማለት ነው። በቀጣይ ክፍለ ጊዜ ይህን እዱ መዝራዕቱ ክንዱ የተባለ እግዚአብሔር ወልድን እንዘነአምን በሃይማኖቱ ነገኒ ከመ ውእቱ ብርሃን አንድነት ሶስትነቱን በማመን እርሱ እውነተኛ ብርሃን መሆኑን እንመሰክራለን የሚለውን ክፍል እንመለከታለን። እግዚአብሔር ከኛ ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።